World Cup. Lucas, good to see you again. So, what has each team's ቅኝ ገዢዋ ስፔን ለ300 ዓመታት ከገዛቻት አርጀንቲና ጋር ዛሬ በዓለም ዋንጫ ፍጻሜ ሲገናኙ የዘንድሮው ፖለቲካ ያቃቃራቸው ዋሽንግተንና ማድሪድ ደግሞ በፕሬዝዳንትና በንጉሳቸው ተወክለው ኒው ጀርሲ ይውላሉ። ነገሩን ግልጽና አድርገው ፕሬዝዳንት ትራምፕ ከስፔን ጠቅላይ ሚኒስትር ጋር ተጠማምደዋል። በተለይ ኢራንን ስወጋ አየር ክልሉን ከልክሎኛል ባሏቸው የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ላይ የነከሱት ጥርስ ዛሬም እየተንገጫገጨ ነው። አንድ ሳምንት በፊት በኔቶ ስብሰባ ላይ ስፔንን ቴረብል ፓርትነር መጥፎ አጋር ሲሉ በዓለም ፊት ዘልፈዋታል። ከዚች ጋር ምንም አይነት የንግድና ተያያዥ ጉዳዮች ግንኙነት እንዲኖረኝ አልሻም ያሉት የአሜሪካው ፕሬዝዳንት ስፔንን ጥምድ አድርገዋል። አሁን የእነዚህን ሁለት ሀገራት ትላልቅ ሰዎች እግር ኳስ በአንድ ጣሪያ ስር ያውላል። የአሜሪካው ፕሬዝዳንት አይኗን እንዳላይ ያሏትን ስፔንን የሚመሩትን ንጉስ በዓለም ዋንጫ ፍጻሜ ጨዋታ ላይ ያገኟቸዋል ተብሎ ይጠበቃል። የስፔኑ ንጉስ ከአርጀንቲና ጋር የሚገጥመውን ብሔራዊ ቡድናቸውን ለማበረታታት ይታደማሉ። የስፔንን ንጉስ ብቻ ሳይሆን የስፔንን ተጫዋቾችም ቢያንስ ለ90 ደቂቃ ሲመለከቱ ይውላሉ። ቢያንስ ለ90 ደቂቃ ስፔናውያን ደጋፊዎችም በአሜሪካ ምድር ስለ ቡድናቸው ስለ አገራቸው ሲሉ ይጮሃሉና የትራምፕን ጆሮ ያደነቁራሉ። ይህ እንዲሆን እግር ኳስ አስገድዷል። የተጻፈ ግጥምና ብሔራዊ መዝሙር የሌለው የስፔን አገራዊ ቡድንም እንዲሁ ከፖለቲካ የነጻ አይደለም። ስፔን ድል ብታደርግ ስፔናውያን በጠቅላላ ይደሰታሉ ተብሎም አይጠበቅምና ዘንድሮም ክፍፍል ላይ ናቸው። ይህንን የዓለም ዋንጫ በፖለቲካ መነጽር ስንመለከተው ይህን ጉዳይ በጥቂቱ እናነሰዋለን። እግር ኳስ ዘረኝነትን የሚያወግዝ ሆኖ እንዲሳል በብዙ ቢደከምም የዘረኛነት በተለይም የጥቁር ጠልነትን ሚናውን ማቋረጥ አልቻለም። የአርጀንቲና ብሔራዊ ቡድን ተጫዋቾች በዘረኛ ድርጊቶቻቸውና በጥቁር ጠል ምግባሮቻቸው ዝነኛ ከመሆን አልፈው አፍን ሸፍኖ የተጋጣሚን ቡድን ተጫዋች ማነጋገር ቀይ ካርድ ያሰጣል የሚልን ሕግ ፊፋ እንዲያወጣ ምክንያት ሆነዋል። ይህ ግን የአርጀንቲና ተጫዋቾች በድንገት ራሳቸው ያመጡት ጉዳይ አይደለም። ጥቁሮችን ሆን ብለው በበሽታና በጦርነት ከምድረ ገጻቸው ከአርጀንቲና ያጠፉት የሀገራቸው ፖለቲከኞች ለትውልድ ያስተላለፉት ውርስ ነው። ይህንን ከዚህ ቀደም የአርጀንቲናንና ኬፕ ቨርድን ጨዋታ ተከትሎ ባዘጋጀኑ ጥንቅር ወደ እናንተ ማድረሳችን አይዘነጋም። ዛሬ ደግሞ ይህ የአርጀንቲናውያን ጸረ ጥቁርና ፋሺስታዊ ተግባር ኢትዮጵያንና ኢትዮጵያውያንንም እንዴት ለሞት እንዳበቃ እንነግራችኋለን። ከአርጀንቲና የተነሱ ነፍሰ ገዳዮች ወረራን ደግፈው ውጊያ ለማድረግ አቆራርጠው ኢትዮጵያ ሲገቡ በመጨረሻም ኢትዮጵያንን የጨፈጨፉ ሰዎች ተደብቀው አርጀንቲና እንዲኖሩና በኢትዮጵያውያን ላይ እንዲያላግጡ ሲፈቀድላቸው እንመለከታለን። በርካታ ኢትዮጵያውያን አርጀንቲናን የሚያውቋት በሊዮኔል ሜሲ በጎ መልክ በኩል በዲያጎ ማራዶና መነጽር በነ ኩን አጉዌሮ በነ ካርሎስ ቴቬዛ አማካኝነት ሊሆን ይችላል። አርጀንቲናና ኢትዮጵያን የሚያገናኛቸው ታሪክ ግን ጎምዛዛ ነው። አርጀንቲና ማለት ኢትዮጵያንን ለመግደል የምጥለው ቦምብ እንደሚፈካ የጽጌረዳ አበባ ያስደስተኝ ነበር ብሎ የሚናገርን ጨፍጫፊ ያስጠለለች ብቻ ሳትሆን የኢትዮጵያን መወረር ተገቢ ነው ያለች፣ ይህንን የሚያደረገችው በጥቁር ጠል ፖሊሲዋ ምክንያት ነው ተብሎ የተጻፈላት ሀገር ነች። በዚህ አርጀንቲና ለፍጻሜ የደረሰችበትን የዓለም ዋንጫ ምክንያት አድርገን ይህንንም ብዙ ያልተነገረለትን ጉዳይ ወደ እናንተ እናደርሰዋለን። ዘረኞቹ አርጀንቲናውያን የኢትዮጵያ ጠላቶች መሸሸጊያ ነበሩ። እንዴት እናብራረዋለን። የፈረንሳይ ብሔራዊ ቡድን ዘንድሮ የሚያሰባሰባቸው ጥቁር ተጫዋቾቹ ለዘለፋ ሲዳርጋቸው ሰንብቶ ክራሞታቸውን አጠናቀዋል። በተለይ አምበላቸው ኪሊያን ምንባፔ ምትሃተኛ እግሮቹ የሚያሳዩቸው ትዕይንቶች ሳይሆኑ ተፈጥሯዊ ቀለሙ ትኩረት እንዲስብ ተደርጎ ብዙ ሲያስብለው ከርሟል። እሱም ነገሮችን በዝምታ የሚተው የዋዛ ሰው አይደለምና አሳምሮ መልስ ይሰጣል። በአገሩ ፈረንሳይ ከአንድ የፖለቲካ ፓርቲ ጋር የፈጠረው ግብግብ ኪሊያንን በሌላ ገጽ እንድንተዋወቀው የሚያደርግ ነው። እነ ክርስቲያኖ ሮናልዶ እነ ሊዮኔል ሜሲ ከሁለት አስርታት በላይ በቆዩበት እግር ኳስ ውስጥ የረባ ፖለቲካ አስተያየት በተለይም በአገራቸው የውስጥ ጉዳይ ሲናገሩ አይደመጡም። ምንባፔ ግን ቢያንስ የሚጠላቸውንና አያስፈልጉም ያላቸውን ሰዎች የፖለቲካ ድርጅታቸውንም ሲጋፈጥ ከቤተ መንግስት ደጃፍ ስልጣን ሲያስጥል እናገኘዋለን። ፕሬዚዳንት የመሆን እቅድ አለ ሆይ ተብሎ የሰጠው መልስ የእግር ኳሰኛውን አዋቂነት እግር ኳስ ዘለል ያደርገዋል። የፕሬዚዳንት ማክሮን ወዳጅ የማረን ለፔ ቀንደኛ ጠላት ኪሊያን ምንባፔ ፖለቲካውን ለመቃኘት የዓለም ዋንጫውን ተገን እናደርጋለን። Argentina's football team is getting a lot of hate at the FIFA World Cup.
የፍጻሜ ተፋላሚው አርጀንቲና በዘንድሮ የዓለም ዋንጫ የተጠላ ብሔራዊ ቡድን አሰለፈች ለመባሏ ምክንያቶቹ ጥቁር ጠል ተጫዋቾቿ፣ ዘረኛ ደጋፊዎቿና ባለስልጣኖቿ ናቸው። አርጀንቲና በዘንድሮ የዓለም ዋንጫ ጥቁር ተጫዋች ይዛ ያልቀረበች ብቸኛ ተወዳዳሪ መሆኗ ምክንያት ዘንድሮም ብቻ ሳይሆን በካታሩም ሆነ በብራዚሉና በደቡብ አፍሪካው የዓለም ዋንጫ ጥቁር በስኳዷ ውስጥ እንዳይካተት የመደረጉ መነሾ ጥቁር ጠሉ የአገራቸው መንግስት ፖሊሲ ነው። ከመቶ ዓመታት በፊት በተሳካ ሁኔታ ጥቁሮችን በበሽታና በጦርነት እንዲያልቁ ተዳቅለው ዘራቸው እንዲጠፋ ያደረጉበት ፖሊሲ የሚፈልጉትን አሳክቶላቸዋል። ይህ የአርጀንቲና መንግስታት ጸረ ጥቁር ፖሊሲ ፋሺዝምን በመደገፍ ጭምር የሚገለጥ ነው። የዚህ ቀጥተኛ ሰለባ የሆነችው ደግሞ ኢትዮጵያ ነች። በአድዋ ጦርነት ሽንፈትን ተከናንቦ የሄደው ጣሊያን በድጋሚ ቅኝ ለመግዛት በ1928 ወደ ኢትዮጵያ ሲጓዝ ብቻ ሳይሆን በአርበኞች ተጋድሎ ተሸንፎም ሲወጣ ከደጋፊዎቹ መካከል አርጀንቲና አንዷ ነበረች። ሞሶሎኒ የአባቶቹን የበቀል በትር ይዞ ወደ ኢትዮጵያ ሲዘምት በወታደርነት ከላካቸው ሰዎች መካከል የበኩር ልጁ ቪቶሪዮ ሙሶሎኒ አንዱ ነበር ይላል ይህ በምስሉ ላይ የሚታየውና ኦክቶበር 28 1935 የታተመው ታይም መጽሔት። መጽሔቱ ሲቀጥልም እንዲህ ይላል። እርሱ የፋሽስቱ መሪ የቤንቶ ሞሶሎኒ የበኩር ልጅ ሲሆን በኢጣሊያ አየር ኃይል ውስጥ ሌተናንት ኮሎኔል ሆኖ አገልግሏል። በ1928ቱ የፋሽስት ወረራ ወቅት በኢትዮጵያ ላይ ቦምብ የሚጥሉ አውሮፕላን ቡድኖችን በግንባር ቀደምትነት ያዝና ያበር ነበር። በኋላም ባሳተመው መጽሐፍ ላይ በኢትዮጵያ ላይ ቦምብ ስጥል የሚፈጠረው ፍንዳታ እንደሚፈካ ጽጌረዳ አበባ ያምር ነበር፣ በእውነቱ ያዝናናኝ ነበር በማለት ጨካኝነቱን በጽሑፍ አስፍሯል። እዚህ ጋር ይህ ሰው ታዲያ ከአርጀንቲና ጋር ምን አገናኘው የሚለው ጉዳይ መነሳት ይችላል። ፋሺስት በኢትዮጵያ ንጉሠ ነገሥት የዲፕሎማሲ ተጋድሎና በኢትዮጵያን አርበኞች ሕይወት ከአገር ከተሸነፈ ከጥቂት ዓመታት በኋላ በጣሊያንና በአውሮፓ ፖለቲካው ተቀያየረ። በምድር አውሮፓ ያቆጠቆጠው የጸረ ፋሽስት ንቅናቄ ሲበረታም ያ የሞሶሎኒ ልጅ ኢትዮጵያንን ለመግደል የምጥለው ቦምብ እንደሚፈካ ጽጌረዳ ያዝናናኝ ነበር ያለው ቪቶሪዮ ሞሶሎኒ አገሩን ትቶ የሸሸውና የተደበቀው አርጀንቲና ነበር። የአርጀንቲናው ፕሬዚዳንት ሁዋን ፔሮን የጀርመን ናዚዎችን ብቻ ሳይሆን የኢጣሊያ ፋሽስቶችንም የሚረዱ ራትላይንስ የሚባሉ ሚስጥራዊ የማምለጫ መንገዶችን ዘርግተው ነበርና እሱም የዚያ ዕድል ተጠቃሚ ሆነ። የቀዳማዊ ኃይለ ሥላሴ መንግስት የጦር ወንጀል መርማሪ ኮሚሲዮን በህዝባችን ላይ ሰብአዊ ድርጊት ተፈጽመዋል ያላቸውን 100 የፋሽስት ጣሊያን ሰዎች ለተባበሩት መንግስታት ሲያቀርብም ይህ የሞሶሎኒ ልጅ ተደብቆ ያመልጥ ዘንድ የአርጀንቲና መንግስት ረዳው። በአርጀንቲና መንግስት ጥበቃ እየተደረገለትም ለ20 ዓመታት ያህል እዚያው ሬስቶራንቶችን ከፍቶ እየነገደ በሰላም ኖሯል። በዚያው በአርጀንቲና እያለ በጻፈውና ቮሊ ሱሌ አምቤ ሲል በሰየመው የግል ማስታወሻውም ላይ በኢትዮጵያ ህዝብ ላይ የፈጸመውን ወንጀል ተርኳል። ፍላይንግ ኦቨር ኢትዮጵያን ማውንቴን ሬንጅስ በሚል የዚያን ፋሽስት ማስታወሻ ቀንጨባ አድርጎ ወደ እንግሊዝኛ የመለሰው የዘኒውዮርከር መጽሔት ይህ መጽሐፍ የፋሽስት ጣሊያን ጦር በኢትዮጵያ ላይ ምን አይነት ርኅራኄ እንዳልነበረው እንዲሁም በንጹሐን ዜጎች ላይ የፈጸመው ጭፍጨፋ እንደ ስፖርት ወይም እንደ መዝናኛ ይቆጠር እንደነበር የሚያሳይ ትልቅ የታሪክ ማረጋገጫ ሆኖ የሚጠቀስ ነው ብሎታል። ሳንታይና ሳይጠብቁን በድንገት ደረስንባቸውና ወዳውኑ የያዝኑን ቦምብ አዘነብንባቸው። ቦምቦቹ በፈረሰኞች መካከል ሲፈነዱ ልክ እንደሚፈካ የጽጌረዳ አበባ የሚመስል ስሜት ይፈጥርብኝ እንደነበር አስታውሳለሁ። ልዩ የሆነ አስደሳች ጨዋታና መዝናኛ ነበር በማለት በመርዝ ጋዝ ኢትዮጵያንን የገደለበትን ትዕይንት በደስታ ጽፎታል። ከሁለተኛው የዓለም ጦርነት ሽንፈት በኋላ ይህንን ሰው ጨምሮ በርካታ የፋሽስት ጣሊያን ደጋፊዎች ወደ አርጀንቲና የሸሹ ሲሆን የወቅቱ መንግስትም ወደ አገሩ እንዲገቡ ስውር መንገዶችን አመቻችቶላቸዋል። በእርግጥ የአርጀንቲና ሚና እነዚያን የኢትዮጵያን ሕዝብ ጠላቶች ማስጠለል ብቻ እንዳልነበር የሚያስረዳን በጀርመን ፍሪ ዩኒቨርሲቲ በርሊን ውስጥ የዓለም አቀፍ ታሪክ ፕሮፌሰር የሆነው ማይክል ጎቤል ነው። ማይክል የጣሊያን ፋሺዝም በላቲን ሀገራት የነበረውን ሚና በሚገባ ያጠና ፕሮፌሰር ነው። ፕሮፌሰሩ እንደሚለው አርጀንቲና ገና ከኢትዮጵያን መወረሯ ዜማ ጀምሮ የፋሽስት ኃይሎች ማከማቻ የነበረች ሀገር ስትሆን የሙሶሎኒ ጦር ወደ ኢትዮጵያ ሲዘምትም በዚያች ላቲናዊት ሀገር የሚኖሩ ሰዎች በፈቃደኝነት ተመዝግበው ዘምተዋል። ያልቻሉት ደግሞ ወርቄ ለእናት ሀገሬ በሚል የጋብቻና የአንገት ወርቆቻቸውን ጭምር በመስጠት ተሳትፈዋል። ይህ ወርቄ ለእናት ሀገሬ የሚለው የአርጀንቲና ፋሽስቶች መፈክር በጣሊያንኛ ኦሮ አላ ፓትሪያ ተብሎ የሚጠራ ነበር።
ይህ ምስል ዲሴምበር 18 1935 እንደ አውሮፓ አቆጣጠር በአርጀንቲና የተቀረጸ ነው። በዚያ የሚኖሩ የፋሽስት ጣሊያን ደጋፊዎች ሙሶሎኒ ኢትዮጵያን ሲወር ለጦርነት ወጪ መሸፈኛ እንዲሆን የጋብቻ የወርቅ ቀለበቶቻቸውና ሌሎች ውድ ጌጣጌጦቻቸውን ሲሰጡ የሚያሳይ ነው። ወርቅ ሰጥተውም በምትኩ ከብረት የተሰራ ቀለበት ይጠለቅላቸው ነበር። ይህ ኦሮ አላ ፓትሪያ ተብሎ የተሰየመው የሀብት ማሰባሰብ ዘመቻ በዋናነት አርጀንቲና ውስጥ በሚታተሙ የፋሽስት ጣሊያን ደጋፊ ጋዜጦች የተመራ ነበር። አናሊሴ ቱቺ የተባሉ ተመራማሪ ፋሺዝምስ ኢንፍሉዌንስ ኢን አርጀንቲና በተባለ ጥናታዊ ጽሑፋቸው እንዳስነበቡት በዚያ ጣሊያን ኢትዮጵያን በወረረችበት ወቅት በአርጀንቲና የሚኖሩ የፋሺዝም ደጋፊዎች እንዲነቃቁ ያላቸውን ወርቅ እንዲሰጡ እንዲሁም እየተመዘገቡ ወደ ጦርነቱ እንዲሄዱ በመቀስቀስ ትልቁን ሚና የተወጣው ኢል ማቲኖ ዲታሊያ የተባለው ጋዜጣ ነበር። ጋዜጣው ከዚያ በፊት የነበረው የ10,000 ኮፒዎች ስርጭት የጣሊያን ጦር ኢትዮጵያን በወረረበት ወቅት ግን እስከ 40,000 ኮፒዎች ድረስ ይሸጥ እንደነበር በጽሑፉ ላይ ተገልጿል። ፋሽስቶች በጦርነቱ ከተሸነፉ በኋላ በሺዎች የሚቆጠሩ የኢጣሊያ ፋሽስቶች ወደ አርጀንቲና በመሰደድ በቦነስ አይረስ ጠንካራ የቀኝ አክራሪ ማህበረሰብ መመስረት ችለዋል። እዚያም ሆነው ሪሶርጂሚንቶ የተባለ ጋዜጣ በማተም በኢትዮጵያ የተደረገውን ወረራ ያወድሱ ነበር። በኢትዮጵያውያን ላይ መርዛማ የናፓልና የናናስ ጋዝ እንዲረጭ ትዕዛዝ የሰጠውንና የኢትዮጵያ አራጅ በመባል የሚታወቀውን ሮዶልፍ ግራዚያኒን ጭምር በጽሑፎቻቸው ይከላከሉለት እንደነበርም ጥናታዊ ስራዎቹ ያስነብባሉ። ቀዳማዊ ኃይለ ሥላሴ በመንግስታቱ ማህበር ላይ ቀርበው ጣሊያንን ካስወገዙ በኋላ አባል አገራት ከሙሶሎኒ አገዛዝ ጋር የንግድ ግንኙነትን ማድረግ እንዲያቆሙ ታዘው ነበር። ያንን ትዕዛዝ ውድቅ አድርገው ከሙሶሎኒ ጋር ግንኙነታቸውን ካስቀጠሉ ሀገራት መካከል አርጀንቲና አንዷ ነበረች። ጣሊያን ኢትዮጵያን አንዷ ግዛት ያድርጊያታለሁ ብሎ ሲያውጅም አዎ ግዛት ነች ብላ እውቅና የሰጠች የመጀመሪያዋ የላቲን አገር አርጀንቲና ነበረች። የአርጀንቲና መንግስት በአገሩ የሚኖሩ የፋሺዝም ደጋፊዎች በዚህ መልኩ እንዲደግፉትና እንዲዘምቱበት ያደረገው ጦርነት በኢትዮጵያ ድል አድራጊነት ከተጠናቀቀ በኋላ የጦር ወንጀለኞቹን በመሸሸግ ያንን ዘረኛ ስርዓት ተባብሯል። የቤንቶ ሙሶሎኒ ፋሽስት አገዛዝ ጥቁር ህዝቦችን ወደኋላ የቀሩ ዝግመተ ለውጣቸውም ገና የሆነ ህዝቦች አድርጎ የሚመለከት፣ ነጮች ደግሞ ጥቁሮችን የመግዛት ብሎም የማሰልጠን የተፈጥሮ መብት ያላቸው ናቸው ብሎ የሚያምን ነበር። ይህ ደግሞ በ19ኛውና በ20ኛው ክፍለ ዘመን የመጀመሪያ ላይ ምድሯን ሙሉ በሙሉ ነጭ የማድረግ ፖሊሲ ቀርጻ ጥቁሮችን እያጠፋች ከነበረችው አርጀንቲና ጋር በሚገባ የተግባባ ተግባር ነበር። እንዲህ ያለችው ጸረ ጥቁር ሀገር ዛሬ አንድም ጥቁር የሌለውን ብሔራዊ ቡድኗን ለዓለም እግር ኳስ ዋንጫ ፍጻሜ አብቅታለች። የእግር ኳስ ተጫዋቾቿም ደጋፊዎቿም ሆኑ ፖለቲከኞቿ ከዚሁ ጥቁር ጠል ዘረኝነታቸው ጋር በተደጋጋሚ ተከስተዋል። ከኮፓ አሜሪካ ዋንጫ በኋላ ኢንዞ ፈርናንዴዝ የፈረንሳይ ተጫዋቾችን በጥቁርነታቸው የሚዘልፍበትን የፌስቡክ ቀጥታ ስርጭት ካስተላለፈ በኋላ በክለቡ ቼልሲ ገንዘብ ሲቀጣ የተቆጡት የአርጀንቲና ፕሬዚዳንትና ሌሎች ባለስልጣናት ነበሩ። የኢንዞ ፈርናንዴዝ ድርጊት ልክ አይደለም፣ አገራችንን በመጥፎ እንድትታይ የሚያደርግ ነገር ነው ብለው አስተያየት የሰጡና የአርጀንቲና የስፖርት ምክትል ሚኒስትር የነበሩት ሁሊዮ ጋሮ የተባሉ ግለሰብ እንዴት ጥቁር ተሰደበ ብለህ ትቆረቆራለህ ተብለው በመንግስት ከስራቸው ተባረዋል። ፕሬዚዳንት ሃቪየር ሚሌይ ማንም ሰው ለአርጀንቲና ጀግኖች ምን ማድረግ እንዳለባቸው ሊነግራቸው አይችልም በማለት ዘረኛ ድርጊቱ ተገቢ እንደሆነና እነ ፈርናንዴዝን መተቸት ተገቢ እንዳልሆነ ተናግረዋል። ባለስልጣናቱና ተጫዋቾቹ ብቻ ሳይሆኑ ደጋፊዎቹም እንዲሁ ዘረኝነታቸው ብዙ የተነገረለት ነው። በዘንድሮ የዓለም ዋንጫ ውድድር የአርጀንቲና ደጋፊዎች እንደ ግብፅና ኬፕ ቨርዲ ካሉ የአፍሪካ ሀገራት ጋር በተደረጉ ጨዋታዎች ወቅት የቢራ ጠርሙሶችን በመወርወርና ዘረኛ ስድቦችን በመሳደብ ደጋፊዎችን አንጓጠዋል። አሜሪካዊ ዩቲዩበር አይሾ ስፒድ የኬፕ ቨርዲ ማሊያ ለብሶ ጨዋታ በሚከታተልበት ወቅት በአርጀንቲና ደጋፊዎች የዘረኝነት ጥቃት ሰለባ መሆኑን ተከትሎ ፊፋ ይፋዊ ምርመራ ጀምሯል። ዛሬ አርጀንቲና ለዓለም ዋንጫ ፍጻሜ የበቃችበትን ውድድር ለመቀላቀል በምታደርገው የማጣሪያ ጨዋታ ላይ ደጋፊዎች የኢኳዶር ተጫዋቾችን በዘረኛ ስድብ በማንቋሻሻቸው ምክንያት ብሔራዊ ቡድኑ አምናና ታቻምና በዝግ ስታዲየሞች እንዲጫወት በፊፋ ተወስኖበት ነበር። በባለፈው መስከረም ደግሞ ብሔራዊ ቡድኑ በዚሁ ዘረኛ ተግባሩ የገንዘብ ቅጣት ተጥሎበታል። በዚህ የነጭ የበላይነትን በሚያቀነቅነው የእግር ኳስ ፖለቲካቸው ምክንያት እንደ ብራዚል ያሉ የላቲን ሀገራት አምርረው የሚጠሉት ብሔራዊ ቡድን የአርጀንቲና ሆኗል። French prosecutors have launched an investigation after Paraguayan Senator Celeste Amarilla posted racist comments about French football star Kylian Mbappé. በአርጀንቲና ደጋፊዎች እንደ ዲቦ ማርቲኔዝ ባሉ ተጫዋቾች እንዲሁም እንደ አማሪላ ባሉ የላቲንና የአገሩ ፖለቲከኞች የዘረኝነት ጥቃት ሰለባ የሆነው የዘመናችን ኮከብ እግር ኳሰኛ ኪሊያን ምባፔ ነው። ምባፔና ጓደኞቹ በዚያ ያሉት ጥቁር መሆናቸው ለጥቃት የሚዳርግ ሆኖ በእሱ የማህበራዊ ሚዲያ ገጾች ላይ የዘረኝነት ስድቦችን ሲያስተና
ሲያስተናግድ ሰንብቷል። ሴሌስቴ አማሪላ የተባለችው የፓራጓይ ፓርላማ አባል ምንባፔ ጎል አግብቶ የአገሯን ብሔራዊ ቡድን ካባረረባት በኋላ ይሄ ማንበብና መጻፍ እንኳን ያልተማረች ቺምፓዚ ሜዳ ላይ በትዕቢት ምክንያት ተጫዋቾቻችን በጥፊ ሊመቱ ይገባ ነበር ብላ የተሳደበችውን ተከትሎ የአገሩ የፈረንሳይ መንግስት ዓለም አቀፍ ምርመራ ይደረግለት ዘንድ ክስ ከፍቷል። ምንባፔም አንቺ አስነዋሪ ሴት ነሽ፣ ለያዝሽውም የሴናተርነት ክብርና ስልጣን አትመጥኝም ሲል ምላሽ ሰጥቷታል። ምንባፔ ይህንን ጥቁር ጠል አስተያየት በአገሩም ሲፋለም የሚታወቅ ደማቅ ስፖርተኛ ነው። በተለይ ፈረንሳይ የካቶሊኮችና የነጮች ብቻ ነች የሚል መርህ ያለውን ጥቁርና ስደተኛ ጠሉን ራሳምብልሞን ናሲዮናል የምትመራውን ማረን ለፐን አብዝቶ የሚቃወመው ምንባፔ ከድል ደጃፍ ሳይቀር መልሷታል። ከ2 ዓመት በፊት እንዲሆነ የፈረንሳይ የፓርላማ ምርጫ በመጀመሪያው ዙር የማረን ለፐ የቀኝ አክራሪ ፓርቲ አርኤን ከፍተኛ ድምፅ በማግኘት አንደኛ ወጣ። ሙሉ ስልጣን ለመያዝም ተቃርቦ ነበር። ምንባፔ ይህንን ውጤት አስከፊ በማለት ወጣቶች በሁለተኛው ዙር ድምፅ እንዲሰጡ ጥሪ ያቀረበ። አገራችን አስቸጋሪ ሁኔታ ላይ ትገኛለች፣ ጽንፈኞች የስልጣን በሩ ላይ ደርሰዋልና መልሷቸው፣ ወጣቶች ወጣችሁ ድምፅ ስጡ፣ የሀገራችንን መከፋፈል የሚፈልጉ ወገኖች ተቃውሙ ሲል ጥሪ ያቀረበ። ይህንን ተከትሎም እሱን ያዳመጡ ሚሊዮኖች አንመርጥም ብለው ከተዉበትና ተስፋ ከቆረጡበት ድባብ ወጥተው ወደ ምርጫ ጣቢያ ተመሙ። ከዚያም በፈረንሳይ ታሪክ ከበርካታ አስርታት በኋላ ከፍተኛ የመራጮች ቁጥር 67.1% ህዝብ ወጥቶ ድምፅ ሰጠ። ይህ የወጣቶች መነሳሳት የቀኝ ክንፉን ፓርቲውን የነማረን ለፐን ዋጋ አስከፍሏል። የኪሊያን ምንባፔ ፖለቲካ ድፍረትና ጥሪ ፈረንሳውያንን በማንቃት ማረን ለፐንና ፓርቲዋን ፈረንሳይን በቀጥታ ለመምራት የነበራቸውን ታሪካዊ ዕድል ሙሉ በሙሉ አክሽፎባቸዋል። መብትን አሳልፎ ላለመስጠት የሚደረግን ትግልና አንድነትን ከሚሸረሽሩ ሰዎች እጅ መንግስታዊ ኃላፊነት እንዳይደርስ ለማድረግ እንደ ምንባፔ ያሉ ታዋቂዎች ደፍረው ይናገራሉ። የጠነከሩና ታሪክ ቀያሪ ፖለቲካዊ አስተያየቶችን ተከትሎ እንዲህ የምትናገረው ፕሬዚዳንት የመሆን ዕቅድ ስላለህ ነው ወይ ተብሎ የተጠየቀው ምንባፔ እኔ የፈረንሳይን ሪፐብሊክ የመምራት ፍላጎት ኖሮኝ ያውቅም፣ ኢፍትሐዊነትን ለመቃወም ግን ፖለቲከኛነት ግድ አይደለም ብሎ ማብራሪያ ሰጥቷል። እናም የአገሪቱን እግር ኳስ ፌዴሬሽን ጭምር ያስገደደው የምንባፔ አስተያየትና ውሳኔ በርካታ ጸረ ዘረኝነት ድንጋጌዎችን እንዲያወጣ አድርጎታል። የአገሩ ፖለቲካ ማንጸሪያ የሆነው ሌላኛው ቡድን የ2026ቱ የዓለም ዋንጫ ፍጻሜ የአርጀንቲና ተጋጣሚ ስፔን ነው። የስፔን ብሔራዊ ቡድን ለዘመናት ፖለቲካ ነጥፎበት አያውቅም። እንደ ፔፔ ጋርዲዮላ ያሉትን የስፖርት ሰዎች ያፈራችው ካታላን የብሔራዊ ቡድኑን ድሎች የጋራ እንዳይሆን አድርጋለች ይባልላታል። በማዕከላዊ መንግስቱ በተለይም በጀነራል ፍራንኮ ዘመን በደል ደርሶብናል የሚሉትና አገር የመሆን ናፍቆት ያላቸው ካታሎናውያን ልክ እንደ ማድሪድና ሌሎች የአገሪቱ ግዛቶች በስፔን ድል ማድረግ እኩል አይደሰቱም። ይልቁንም የስፔን ድል ማድረግ አንድነቱን እያጠናከረ አገር የመሆን ፍላጎታችንን ያዘገየዋል የሚል ስጋት አላቸው። እናም በካታሎኒያና በባስክ ክልሎች ውስጥ ያሉ በርካታ ህዝቦች በቡድኑ ድል ሙሉ በሙሉ አይደሰቱም። አንዳንዶች እንደውም ይቃወማሉ። እናም ባርሴሎና እንደ ማድሪድ አትደሰትም። ካታላኖችና ባስኮች እኛ የምንደሰተው የራሳችንን አገር ብሔራዊ ቡድን ስናቋቁምና ስናሸንፍ ነው ባይ ናቸው። እናም ካታላናውያን እንደ ዳኒ ኦልሞ፣ ፓው ኩባርሲ፣ ማርክ ኩክሬያ፣ ኤሪክ ጋርሺያና ፌራን ቶሬስ እንዲሁም ለምን ያማልን የመሳሰሉ ልጆቻቸውን ስፔንን ወክለው ሲዋደቁ ሲያዋቸው የሚደሰቱ አይሆኑም። ምንም እንኳን ተጫዋቾቹ በይፋ የፖለቲካ መግለጫ ባይሰጡም በቅርቡ ኤሪክ ጋርሺያ፣ ዳኒ ኦልሞና ጆዋን ጋርሺያ የተባሉት የካታላን ተወላጆች ከግዛቲቱ የመገንጠል ንቅናቄ ጋር ግንኙነት ካለው አርማ ጋር አብረው የተነሱት ፎቶግራፍ በማህበራዊ ሚዲያ ላይ ተሰራጭቶ በስፔን ብሔረተኞች ዘንድ ጥቂት የፖለቲካ ውዝግብ አስነስቶ ነበር። ከዚያ ቀደም የነበሩት እንደ ጀራርድ ፒኬ ያሉ ተጫዋቾች ካታሎኒያ የራሷን ዕድል በራሷ የመወሰን መብት አላት ብለው በይፋ ይናገሩ ስለነበር በስፔን ደጋፊዎች ዘንድ ከፍተኛ ተቃውሞ ይገጥማቸው ነበር። ካታላን ከስፔን መውጣት አለባት ሲል የኖረው ፒኬ በ2010 ደቡብ አፍሪካ ያዘጋጀችውን የዓለም ዋንጫ ያነሳውን የስፔንን ብሔራዊ ቡድን ከ7 ጨዋታዎች መካከል በ5ቱ ላይ ግብ እንዳይቆጠርበት ሲከላከል ከርሞ ባለድል ያደረገ ነው። በሊዮኔል አንድሪያስ ሜሲ አመለሸጋነት የተጀበነው የአርጀንቲና መጥፎ መልክ፣ ምንባፔ የሚታገለው የጥቁር ዘረኝነት፣ ስፔናውያን በጠቅላላ የማይደሰቱበት የእግር ኳስ ድል ይህንን የሚመስሉ ታሪኮች ያሉት ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።